የቀኙ ወንበዴን ታሪክ መነሻ በማድረግ የሚነሳው ሌላው የተቃዋሚዎች ጽንሰ ሐሳብ ለሰው ልጅ መዳን የእግዚአብሔር ጸጋ ብቻ በቂ ነው፣ ባመንበት ቅጽበት መዳን እንችላለን፣ ለመዳን እምነት ብቻ በቂ ነው፣ በጎ ሥራ አያስፈልግም የሚለው ነው። ለዚህ የተሳሳተ ሐሳባቸውም የዚህን ወንበዴ ታሪክ በሙሉ ልብ ይጠቅሱታል። ችግሩ ያለው ብቻ የምትለዋ ቃል ላይ ነው። ለምሳሌ የሰው ልጅ ለመኖር አየር፣ ውሃ፣ ምግብ ያስፈልገዋል ማለትና በተናጠል አየር ብቻ፣ ውሃ ብቻ፣ ምግብ ብቻ ያኖረዋል ማለት የተለያዩ ነገሮች ናቸው። ሕማማት ምዕራፍ 5 የመጨረሻዎቹ የጌታችን ስብከቶች ክፍል 3 የወንበዴው ጥምቀት ሥራና ትንሣኤ። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለውን የተስፋ ቃል የሰማው ወንበዴን አስመልክቶ በየዘመናቱ ብዙ ጥያቄዎችና ክርክሮች ተነስተዋል። ከቀላሉ ብንጀምር ይህ ወንበዴ ከጌታ በስተቀኝ ወይም በስተግራ መሰቀሉ በምን ታወቀ የሚለው ጥያቄ ነው። ይህንን ጥያቄ በመጽሐፍ ቅዱስ ላይ ተመስርተን ልንመልስ አንችልም። ምክንያቱም ቅዱስ ሉቃስ በወንጌሉ ከክፉ አድራጊዎች አንዱ አለ እንጂ የግራው ወይም የቀኙ አላለም። የትውፊት አስፈላጊነት እንግዲህ እዚህ ላይ ይነሳል። መጽሐፍ ቅዱስን ራሱ አሁን ባለው ቅርጽ መጽሐፍ ቅዱስ ብለን አምነን የተቀበልነው በትውፊታዊ ቅብብል እንደሆነ ሁሉ ብዙ የመጽሐፍ ቅዱስ እውነታዎችም ሐዋርያት በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ብለው ባስተላለፉልን በሐዋርያዊ ትውፊት ወይም አፖስቶሊክ ትራዲሽን ይብራራል። አዳምና ሔዋን የበሉት ዕፀ በለስ አፕል ተብሎ የሚጠራው በኦሪት ዘፍጥረት ላይ የተጻፈ ነገር ኖሮ አይደለም። የዕፀ በለስ ፍሬ ሙዝ ይሁን ብርቱካን የታወቀ ነገር ባይኖርም በትውፊት ግን ይታወቃል። ይህ ወንበዴ ከጌታችን ቀኝ የተሰቀለ ስለመሆኑም ከመስቀሉ ስር የነበሩ ሐዋርያት በቃላቸው ያስተላለፉት ትውፊት ያስረዳል። ይህንን ወንበዴ ጌታችን ዛሬ ከኔ ጋር በገነት ትሆናለህ ብሎ የሰጠውን የተስፋ ቃል አይተው ከወንበድናዬ ብመለስ ለካስ ፈጣሪ ይቀበለኛል ብለው ንስሐ በመግባት ፈንታ የቤተ ክርስቲያንን መሠረታዊ የሃይማኖት መሠረቶች ለመቃወም የተጠቀሙበት መናፍቃን በየዘመናቱ ተነስተዋል። የመጀመሪያዎቹ ጥምቀት፣ ክህነትና ቤተ ክርስቲያን ለሰው ልጅ መዳን ወሳኝ አይደሉም፣ ማመን ብቻ ይበቃል። ምክንያቱም ይህ ወንበዴ መቼ ተጠመቀ፣ መቼ በቤተ ክርስቲያን ምስጢራት ውስጥ አለፈ፣ መቼ እስከ ካህናት ፊት ንስሐ ገባ ብለው የሚያነሱት ጥያቄ ነው። ከሦስቱ ሁለቱን ባጭሩ መመለስ ይቻላል። ይህ ወንበዴ ካህናትን አላገኘም። የአዲስ ኪዳን የካህናት ሁሉ አለቃ ክርስቶስን ግን አግኝቷል። ይህ ወንበዴ ገና በዕለተ ጰራቅሊጦስ የምትመሠረተዋን ቤተ ክርስቲያን አላገኛትም። የቤተ ክርስቲያን ራሷ የሆነውን ክርስቶስን ግን አግኝቶታል። ስለዚህ ካህንና ቤተ ክርስቲያን በክርስቶስ ስለሚወከሉ ይህንን ጥያቄ በዚህ እንደመድመዋለን። ጥምቀት ሌላው ርዕሰ ጉዳይ ይህ ወንበዴ መቼ ተጠመቀ የሚለው ነው። እርግጥ ነው ይህ ወንበዴ በመስቀል ላይ በጌታችን ከማመኑ ውጪ ዛሬ በምናደርገው የጥምቀት ሥርዓት አልተጠመቀም። የጥምቀትን ትርጉምና አይነት ለመረዳት ከቻልን ግን ይህ ወንበዴን ላለመጠመቅ ምሳሌ አድርገን አናቀርበውም። ቅዱስ ጳውሎስ ስለ ጥምቀት ምንነት ባስተማረበት ስፍራ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? እንግዲህ በአብ ክብር ከሙታን እንደ ተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን።
ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በዚህ የሐዋርያው ገለጻ ማለት መጠመቅ ከክርስቶስ ጋር እንደ መሞትና ሞቱን በሚመስል ሞቱ ከክርስቶስ ጋር መተባበር ነው። አምኖ መጠመቅ ከክርስቶስ ጋር መሞት ከሆነ አምኖ ከክርስቶስ ጋር መሞትም መጠመቅ ነው። ይህ ወንበዴ በጌታችን ካመነ በኋላ እንደኛ በምስጢራዊ መንገድ ሳይሆን በቁሙ ከክርስቶስ ጋር በሞቱ ተባብሯል። እንደ ቅዱስ ጳውሎስ በዘይቤያዊ አገላለጽ ፊገራቲቭሊ ሳይሆን በቀጥታ ሊትራሊ ከክርስቶስ ጋር ተሰቅያለሁ ሊል የሚችልም ይህ ወንበዴ ብቻ ነው። ከዚህም በተጨማሪ ጌታችን ትርጉሙን ሳይረዱ ከግራና ከቀኙ ለመሆን የተመኙትን ዮሐንስንና ያዕቆብን አብረውት በመስቀል ለመሞት እንደማይቻላቸው ሲገልጽ እኔ የምጠመቃትን ጥምቀት ልትጠመቁ ትችላላችሁንም? በግራና በቀኝ መቀመጥ ለተሰጣቸው ነው በማለት ገስጿቸው ነበር። ጌታችን ጥምቀት ብሎ የጠራው ተሰቅሎ መሞትን እንደሆነም ዳግመኛ የምጠመቃት ጥምቀት አለችኝ እስክትፈጸምም ድረስ እንዴት እጨነቃለሁ በማለት አረጋግጦልናል። ስለዚህ የወንበዴ ከጌታችን ጋር በመስቀል መሞቱ ራሱ ጥምቀት ተብሎ የሚጠራ መሆኑን ያስረዳል። ይህን ስንል የግራውስ ወንበዴ ተጠምቋል ማለት ነው የሚል ካለ እርሱማ ተሳደበ እንጂ በጌታ መቼ አመነ ብለን በጥያቄ እንመልሰዋለን። እንደ ቀኙ ወንበዴ አምኖ መሞት ግን በራሱ ጥምቀት እንደሚባል አምነው ሰማዕታት ሆነው በሞቱ ጊዜ የደም ተጠማቂዎች ተብለው የተቆጠሩ ብዙ ሰማዕታትን ለምታውቀው ቤተ ክርስቲያን እንግዳ ጽንሰ ሐሳብ አይደለም። እኛ የምንጠመቀው በካህናቱ በሚደረገው ጸሎት ውሃው ከጌታችን ጎን ወደ ፈሰሰው ውሃ ወይም ማየገቦ እንደሚለወጥ አምነን ሲሆን ይህ ወንበዴ ግን ከጌታ ቀኝ ተሰቅሎ ከጌታችን ከጎን ውሃ ሲፈስ ተመልክቷል። እምገቦከ ውዘ ማይ ወቀደሶ ለፈያታይ፣ ከጎን ውሃ ፈሰሰ ወንበዴውንም ቀደሰው እንዳለ ቅዱስ ያሬድ። ሥራ የቀኙ ወንበዴን ታሪክ መነሻ በማድረግ የሚነሳው ሌላው የተቃዋሚዎች ጽንሰ ሐሳብ ለሰው ልጅ መዳን የእግዚአብሔር ጸጋ ብቻ በቂ ነው፣ ባመንበት ቅጽበት መዳን እንችላለን፣ ለመዳን እምነት ብቻ በቂ ነው፣ በጎ ሥራ አያስፈልግም የሚለው ነው። ለዚህ የተሳሳተ ሐሳባቸውም የዚህን ወንበዴ ታሪክ በሙሉ ልብ ይጠቅሱታል። በኦርቶዶክሳዊት ቤተ ክርስቲያናችን መጽሐፍ ቅዱሳዊ ትምህርት ለሰው ልጅ መዳን እምነት አያስፈልግም፣ የእግዚአብሔር ጸጋ አያስፈልግም የሚል ስለሌለ መነሻ ሐሳቡን አንቃወመውም። ችግሩ ያለው ብቻ የምትለዋ ቃል ላይ ነው። ለምሳሌ የሰው ልጅ ለመኖር አየር፣ ውሃ፣ ምግብ ያስፈልገዋል ማለትና በተናጠል አየር ብቻ፣ ውሃ ብቻ፣ ምግብ ብቻ ያኖረዋል ማለት የተለያዩ ነገሮች ናቸው። ለመዳን እምነት ያስፈልጋል። እምነት ብቻውን ግን አያድንም። የእግዚአብሔር ጸጋ ያስፈልጋል። የእግዚአብሔር ጸጋ ብቻውን ግን ያለ ሰው ልጅ ነፃ ፈቃድ ግባትነት አያድንም። ለመዳን በጎ ሥራ ያስፈልጋል ስንል ደግሞ ሌባ እናት ልጇን አታምንም እንደሚባለው ያላልነውን እንዳልን አድርገው እኛም የእነርሱን ብቻ የሚል ቃል እንደተጠቀምን አድርገው በሥራ ብቻ እንዴት ይዳናል ብለው ይቃወማሉ። እኛ ግን በጎ ሥራ ለመዳን ይጠቅማላልን እንጂ በሥራ ብቻ ይዳናል አላልንም። የዚህን ወንበዴ ታሪክን እስቲ ከተቃዋሚዎች ጥያቄ አንጻር እንመልከተው። ይህ ወንበዴ በእግዚአብሔር ቸርነትና ጸጋ መዳኑ የታወቀ ቢሆንም የዳነው በእምነቱ ብቻ ነው ለማለት የሚያስችል ታሪክ ግን አልተጻፈም። ቀደም ባለው ንዑስ ከተመለከትነው እንደምንረዳው ይህ ወንበዴ በክርስቶስ ካመነ በኋላ ለመዳኑ የራሱን ድርሻ በሚገባ ተወጥቷል። መቼም በጎ ሥራ የሚባለው የሚያንቀሳቅስ የጉልበት ሥራ ነው ካልተባለ በስተቀር ይህ ወንበዴ የእግዚአብሔር ጸጋ ቢያድነውም እርሱም ሥራዎችን ሰርቷል። የመጀመሪያው ሥራ ማመኑ ነው። ለጌታችን
የእግዚአብሔርን ሥራ እንድንሠራ ምን እናድርግ ብሎ በጠየቁት ጊዜ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው ብሏል። ስለዚህ ይህ ወንበዴ ከሁሉ በፊት በላከው ማመኑ የመጀመሪያ ሥራው ነው። ከዚያ በኋላ ይህ ወንበዴ ብዙ ተጋድሎን በአጭር ሰዓት ሰርቷል። በልቡ ስለ በደሉ ተጸጸተ። ኀጢአት አድርገናል ብሎ ኀጢአቱን ተናዘዘ። ጓደኛውን መከረ። ከበሽታ የፈወሳቸው ሰዎች እንኳን ደፍረው ያልመሰከሩትን የክርስቶስን ንጽሕና በአደባባይ መሰከረ። በዚህም በሰው ፊት የሚመሰክርልኝን በሰማይ አባቴ ፊት እመሰክርለታለሁ የሚለው የተስፋ ቃል ተካፋይ ሆነ። ብፁዕ ወቅዱስ አቡነ ሺኖዳ እንዳስተዋሉት ደግሞ ወንበዴው ስለ ጌታ ንጽሕና መመስከሩ ቀኑን ሙሉ ልጇ ሲሰደብ ስትሰማ ለዋለችውና ከመስቀሉ ስር ቆማ እያነባች የልጇንና የወንበዴዎቹን ቃል ለምትሰማው ድንግል ወንበዴው ስለ ልጇ ንጽሕና ሲመሰክር መስማቷ ላፍታም ቢሆን የሚያጽናናት ንግግር ነበረ። ይህ ወንበዴ ከዚህም አልፎ 3 ዓመት የተማረው ሐዋርያ ይሁዳ እንኳን ተስፋ ቆርጦ ለመታነቅ ሲሮጥ፣ እርሱ ግን ያለ ትምህርት መንግሥተ ሰማያትን ተስፋ አደረገ። ለሥጋው ድህነት አድነኝ አውጣኝ ብሎ መለመን ሲቻለው የእግዚአብሔርን መንግሥትና ጽድቅ ፈለገ። በዚህም አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል የሚለውን ትእዛዝም ፈጸመ። ወንበዴው ይህን ብቻ አድርጎ አላቆመም። አንዳንዶች ባመንክ ቅጽበት ያለ ሥራ ትድናለህ እንደሚሉትም ያለ ሥራ አልዳነም። እምነቱና በጎ ሥራው በወርቅ እንደሚፈተን እዚያው መስቀል ላይ ተፈትኗል። እንደሚታወቀው ጌታችን የሞተው ከሁለቱ ወንበዴዎች ቀድሞ በ9 ሰዓት ሲሆን እነርሱ የሞቱት ግን በ11 ሰዓት እግራቸው ተሰብሮ ነው። ከ9 ሰዓት እስከ 11 ሰዓት በነበረው ጊዜ የወንበዴ የጌታችን በድንን እያየ ነበር። አምላክ ነው ብሎ አምኖ በገነት ትሆናለህ ያለውን ክርስቶስ ሞቶ መመልከቱ ለዚህ ወንበዴ የጀማሪ እምነት እጅግ ፈታኝ ነገር ነው። ምናልባትም የግራው ወንበዴ ሊተቸውና ሊዘብትበትም ይችላል። ሆኖም በጽናት ነፍሱ ወደ ገነት እስከምትሄድ ቆየ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? ትንሣኤ የቀኙን ወንበዴ ታሪክ መነሻ አድርገው ክደትን ከሚያስተምሩት ቀደምቶቹ የማኒ ተከታዮች ማኒችስ ናቸው። እነዚህ ሰዎች የሰው ልጅ ትንሣኤ ያለው ብለው አያምኑም። ለዚህም ማብራሪያ ሲሰጡ የቀኙን ወንበዴ ታሪክ በማጣቀስ ወንበዴው ወደ ገነት የገባው በሥጋው አይደለም በነፍሱ ነው። ወደ ገነት ለመግባት ደግሞ ሥጋ አያስፈልግም። ምክንያቱም ክርስቶስ ይህንን ወንበዴ አስነሳው አይልም። ስለዚህ ሰዎች ያለ ትንሣኤ ገነት ሊገቡ ይችላሉ የሚል ነው። ቅዱስ ዮሐንስ አፈወርቅ ይህንን ክደት አስመልክቶ በቂ ትምህርትን አስተምሮ ነበር። የመጀመሪያው ቁም ነገር ሥጋ በምድር ትቀራለች፣ ትንሣኤና ሰማያዊ ዋጋ የላትም፣ ነፍስ ብቻዋን ትጸድቃለች የሚለውን ሐሳብ ቅዱስ ዮሐንስ እንዲህ ሲል ውድቅ ያድርገዋል። ነፍስ በሰማይ ዋጋ የምታገኘው በምድር ላይ ስለ ሠራችው መልካም ሥራዋ ነው። ይህን መልካም ሥራ ግን ከሥጋ ጋር ሆና እንጂ ለብቻዋ አልሠራችውም። ሥጋ በሥራው ላይ ተሳትፎ ሽልማቱ ላይ አይኖርም ትላላችሁ። ሥጋ ላብ እስከሚወጣው ድረስ ተጋድሎ ነፍስ ብቻዋን እንዴት ትሸለማለች? በማለት ይጠይቃል። ከዚያም የሚከተለውን ማስረጃ ከሐዋርያው ቃል ይጠቅሳል። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10። ይህን ከጠቀሰም በኋላ ሰው ዘላለማዊውን ዓለም ለመውረስ የግድ ትንሣኤና ነፍስና ሥጋም ዳግም መዋሃድ እንደሚያስፈልጋቸው፣ ይህ የሚበሰብሰው ሥጋ የማይበሰብሰውን ነፍስ፣ ይህ የሚሞተው ሥጋ የማይሞተውን ነፍስ ሊለብስ ይገባዋልና የሚለውን ይጠቅሳል።
ወደ ወንበዴው ርዕሰ ጉዳይ ሲመለስ ደግሞ ቅዱስ ዮሐንስ የወንበዴውን ልመናና የጌታችን መልስ ያላቸውን ልዩነት አበጥሮ ይመለከተዋል። ወንበዴው የጠየቀው በመንግሥት አስበኝ ብሎ ነው። ጌታችን የመለሰለት በገነት ትሆናለህ ብሎ ነው። የገነትንና የመንግሥተ ሰማያትን ልዩነት እዚህ ጋር ማስተዋል ያስፈልጋል። አዳምና ሔዋን የነበሩባትና ከበደሉ በኋላ የተባረሩባት ገነትንና ዓይን ያላያት ጆሮም ያልሰማትን በሰው ልብ ያልታሰበችውን መንግሥተ ሰማያት ለይቶ ማወቅ ያስፈልጋል። እግዚአብሔር ካፈርና ከውሃ ሰውን ፈጥሮ በገነት አኖረው። ሰው ግን በደለ። በዚህም ምክንያት እግዚአብሔር ሰውን ካፈርና ከውሃ መፍጠር አቁሞ ከውሃና ከመንፈስ መፍጠር ጀመረ። በአዲሱ ተፈጥሮ በጥምቀት ከውሃና ከመንፈስ ከተወለደ ሰው የእግዚአብሔርን መንግሥት ሊወርስ ይችላል። ልብ አድርጉ። በአዲሱ ተፈጥሮ ቃል የገባልን ገነትን ትወርሳላችሁ ብሎ አይደለም፣ መንግሥተ ሰማያትን ነው። አዳምና ሔዋን ያዩዋትን ገነት ሳይሆን ዓይን ያላያትን ጆሮ ያልሰማትን በሰው ልብ ያልታሰበችውን መንግሥተ ሰማያት። ለወንበዴው ቃል የገባለትም ወደ ገነት ትገባለህ ብሎ ነው። ወደ መንግሥተ ሰማያት ለመግባት ግን ዕለተ ትንሣኤን መጠበቅ ይኖርበታል ሲል በወርቅ አንደበቱ አብራርቶ መልሶታል። በግዕዙ ትርጓሜም ሊቃውንት ወንበዴው የለመነው መንግሥተ ሰማያትን እንዲያወርሰው ነበር። እንዴት ወደ ገነት አስገባው? ገነትስ ከመንግሥተ ሰማያት ሌላ አይደለችምን? ይሉና መንግሥተ ሰማያትስ እስከ ዕለተ ትንሣኤ ሊገቡባት አይቻልም ይላሉ። ጌታችን ለዚህ ወንበዴ ዛሬ ከኔ ጋር በገነት ትሆናለህ ብሎ መናገሩ ከሥልጣኑ ባሻገር በመለኮቱ በሁሉ የሞላ ኦምኒ ፕሬዘንት መሆኑን የሚያስረዳ ቃል ነው። ልብ በሉ። በገነት ትሆናለህ ብቻ ሳይሆን ከኔ ጋር በገነት ትሆናለህ ነበር ያለው። ጌታችን ለዚህ ወንበዴ የገባው ቃል የተፈጸመው ወንበዴው ከጌታችን ሞት ከ2 ሰዓታት በላይ ቆይቶ ሲሞትና ነፍሱ ከሥጋው ስትለይ ነበር። በዚያ ሰዓት ደግሞ ጌታችን መለኮት የተዋሃደው ቅዱስ በድኑ በመስቀል ላይ ሲሆን መለኮት በተዋሃዳት ነፍሱ ደግሞ ወደ ሲኦል ወርዶ ለነፍሳት ሰላምን እየሰበከ ነበር። ታዲያ ለዚህ ወንበዴ በገነት ከኔ ጋር ትሆናለህ ያለው እንዴት ነው? እርሱ በሥጋው ያለው በመቃብር በነፍሱ ያለው በሲኦል ከሆነ እንዴት በገነት ዛሬ እንገናኛለን ብሎ ቀጠሮ ሊሰጠው ቻለም? መልሱ አንድ ነው። በመለኮታዊ ባሕሪው በሁሉ የመላው መድኃኔ ዓለም በሥጋው በመቃብር በነፍሱ በሲኦል በነበረበት ጊዜ ከወንበዴውም ጋር በገነት ነበረ። ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦልም ብወርድ በዚያ አለህ የሚለውን ቃል እንግዲህ እዚህ ጋር ካልጠቀስነው የት ልንጠቅሰው ነው? መዝሙረ ዳዊት ምዕራፍ 138 ከቁጥር 8 ላይ የ33 ዓመታት እንባ። የዮሐንስ ወንጌል ቃል ሥጋ ሆነ በእኛም አደረ ብሎ ስለ አምላክ ሰው መሆን፣ ስለ ሰው አምላክ መሆን ምስጢር በግልጽ የሚናገር ነገረ መለኮታዊ ወንጌል ነው። ይህ ወንጌል ከሌሎቹ ወንጌላት እጅግ ዘይቶ የተጻፈ ቢሆንም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ስለሚጀምር ከኦሪት ዘፍጥረትም የሚቀድም ሐሳብን የያዘ ነው። ቅዱስ ሉቃስ ወንጌሉን ሲጽፍ ሁሉን ከመጀመሪያው ተከትዬ ልጽፍ መልካም ሆኖ ታየኝ ብሎ ቢጽፍም ለመጀመሪያም መጀመሪያ ያለውና ከእርሱ በኋላ የጻፈው ዮሐንስ ወንጌሉን ከምድር አንስቶ ወደ ቅድመ ዓለም ወሰደው። መጽሐፍ ቅዱስን ከስር ከመሠረቱ ጀምሬ ላንብብ ብሎ የሚነሳ ሰው መነሳት ያለበትም ከዚህ አረፍተ ነገር ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ወንጌላዊው ያ ቃል ሥጋ ሆነ በእኛም አደረ ብሎ ቀጥታ ወደ አምላክ ሰው መሆን ጉዳይ ከመግባቱ በፊት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለውን ማስቀደም ነበረበት። ስለዚህ የወንጌሉን መግቢያ በሆነው ከምዕራፍ 1 እስከ 18 ክፍለ ንባብ ውስጥ ከምዕራፍ 1 እስከ 13 ያለውን ክፍል የእግዚአብሔር ቃል ከቅድመ ዓለም ጀምሮ እንደነበረ፣ ዓለምን እንደፈጠረ፣ ወደ ዓለም ይመጣ እንደነበረ፣
በዓለሙም እንደነበረ ወዘተ በሚገልጹ ቃላት ተሞልተዋል። ይህንን አብራርቶ መሠረት ከጣለ በኋላ ቃል ሥጋ ሆነ በእኛም አደረ ብሎ ወደ ምስጢረ ሥጋዌው መጥቷል። ኢየሱስ ክርስቶስ በመስቀል ላይ ተሰቀለ ብለን ለመናገር ስንነሳም ይህንን የወንጌላዊውን አጻጻፍ ስልት ልንከተል ግድ ይለናል። ወንጌላዊው ቃል ሥጋ ሆነ ከማለቱ ፊት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት አስፈልጎት ነበር። እኛም ኢየሱስ ክርስቶስ ተሰቀለ ለማለትም በመጀመሪያ ሕፃን ነበረ፣ ሕፃኑም በማርያም ዘንድ ነበረ ብለን ከመነሻው መጀመር ያስፈልገናል። የክርስቶስ የማዳን ሥራው በመስቀል ላይ ፍጻሜውን አገኘ እንጂ ከተጸነሰበትና ከተወለደበት ጊዜ አንስቶ የሚያደርጋቸው ነገሮች ሁሉ ለእኛ መዳን እጅግ ወሳኝ ነበሩ። የሰው ልጅ መዳን የተከናወነው በዕለተ ዓርብ መስቀል ላይ በተፈጸመው ካሳ ብቻ አይደለም። እንደዚያ ቢሆን ኖሮ ክርስቶስ ከድንግል ማርያም ሳይወለድ በጥቂቱ ሳያድ እንደ መጀመሪያው አዳም ከመሬት የ30 ዓመት ጎልማሳ ሆኖ ተገኝቶ 3 ዓመቷን አስተምሮ በተሰቀለ ነበር። የክርስቶስ የማዳን ሥራ ግን በድንግልና ከመጸነሱና ከሕፃንነቱ ጊዜ የሚጀምር የካሳና የመሥዋዕትነት ሥራ ነበር። ለዚህም ነው ክርስቶስ ሲሰቀል በዐይኑ ያላየው አረጋዊው ስምዖን በሥጋ ተወልዶ ስላየው ብቻ ዐይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ ያለው። በዚህ ምክንያት ስለ መዳናችን ስንናገር የመመኪያችን ዘውድ፣ የመድኃኒታችን መጀመሪያ፣ የንጽሕናችንም መሠረት እኛን ስለ ማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን ብለን እንጀምራለን። እመቤታችን አምላክ ከእርሷ እንዲወለድ ነፃ ፈቃዷን ከሰጠችበት ቅጽበት ጀምሮ ወልዳ ያሳደገችበት ሂደት ሁሉ በሰው ልጅ የመዳን ታሪክ ውስጥ እጅግ ወሳኝ ስፍራ ያለው ነው። እግዚአብሔር ለእኛ ራሱን ይሰጥ ዘንድ አስቀድማ እነሆኝ የጌታ ባሪያ ብላ ራሷን ለእግዚአብሔር የሰጠችው የ15 ዓመቷ ብላቴና ያለ ወንድ ዘር ትወልጃለሽ የሚለውን የመልአኩን ቃል ከማመኗ ጀምሮ ለሰው ልጅ ድህነት ዕድሜዋን የሰጠች፣ ስደትንና ሐዘንን ለመታገስ ወስና ራሷን ለፈጣሪዋ ያስረከበች ነበረች። በነቢያት የተነገረለትን አምላክ እንደምትወልድ እርሱም ሕዝቡን ከኀጢአታቸው እንደሚያድናቸው የተነገራት ድንግል፣ በቤተ መቅደስ አድጋ ስለ መሲሁ የተነገሩ ትንቢቶችን የሰማችው ድንግል፣ በመንፈስ ቅዱስ ተሞልታ ስላለፈው ብቻ ሳይሆን ለወደፊት ስለሚነሱት ትውልድ ሁሉ አውቃ ትንቢትን የተናገረችው ድንግል የልጇን የማዳን ዕቅድ ባወቀችበት መጠን ያለፈችበት የሐዘን መንገድም ከባድ ነበር። ስለዚህም ጌታችን ከተወለደበት ጀምሮ እስከ ተሰቀለበት ድረስ ያሉት 33 ዓመታትም ለእናቱ ለድንግል ማርያም የንባና የጭንቀት ዓመታት ነበሩ። የእመቤታችን ሐዘን የሚጀምረው ጌታችንን ይዛ ወደ ቤተ መቅደስ ከሄደችበት ከ8ኛው ቀን ጀምሮ ነው። በዚያች ዕለት በቤተ መቅደስ ክርስቶስን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ የነበረው አረጋዊው ስምዖን ጌታችንን ተቀብሎ ካቀፈው በኋላ አንድ ትንቢት ተናገረ። እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ምልክት ሆኖ ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ ልጇ ለብዙዎች ማመንና መካድ ምልክት እንደሆነና በሚደርስበት የመስቀል ላይ መከራ ምክንያትም በእርሷም ላይ ስለሚደርሰው እንደ ሰይፍ ልብ የሚከፍል ሐዘን ጨምሮ ነገራት። እመቤታችን ካዘነቻቸው ታላላቅ ሐዘናት አንዱም በዚህ ቀን ያዘነችው ሐዘን ነበረ። እዚህ ላይ ላፍታ ቆም ብለን ሁኔታውን ለማገናዘብ እንሞክር። ሕፃን ልጅ ታቅፋ የሄደች ማንኛዋስ እናት ብትሆን አንድ ሽማግሌ ልጇን ታቅፎ ይዞ ልጇ ብዙ መከራ እንደሚደርስበትና እርሷም ሐዘን እንደሚደርስባት ሲነግራት ምን ያህል ትደነግጥ ይሆን? ምናልባትም ከሽማግሌው እጅ ልጇን በቁጣ ነጥቃ እንደ አቤሜሌክ አይምሮን ያጣ ሽማግሌ ባልኩ ነበር ብላው ትሄድ ይሆናል። ድንግል ማርያም ልጇን ለአረጋዊው የሰጠችው ግን በመንገድ ላይ ሳይሆን በቤተ መቅደስ ውስጥ ነበር።
ስምዖንም የተነገረላትን ድንግልን ከምትወልደው አማኑኤል ጋር ለማየት ለብዙ ዘመናት ሲጠባበቅ የነበረ መንፈስ ቅዱስ የሚያናግረው ጻድቅ ሰው እንጂ ተራ ሽማግሌም አልነበረም። ስለዚህ ስለ ልጇ መከራም ሆነ ስለ እርሷ ሐዘን የተናገረው በመንፈስ ቅዱስ እንደሆነ ታውቃለች። ይህን አረጋዊ ከሸመገለና ካረጀ በኋላ ትንቢት ያናገረው ኤልሳቤጥን ከሸመገለችና ካረጀች በኋላ በታላቅ ድምፅ ጮኻ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ብላ እንድትናገር ያደረጋት መንፈስ ቅዱስ ነው። ስለዚህ እመቤታችን ስለ ልጇ ሞት ትንቢትን ከሰማችበት ከዚያች ዕለት ጀምሮ የሐዘን ጉዞዋን ጀመረች። ንጉሥ ዳዊት እንኳን ስለ ልጁ የተወለደልህ ልጅ ፈጽሞ ይሞታል ተብሎ ሲነገረው እጅግ ሐዘን ወድቆበት ነበር። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ ካጠገቡ ቆሙ። እርሱ ግን እንቢ አለ። ከእነርሱም ጋር እንጀራ አልበላም እንደተባለ። ንጉሥ ዳዊት በዝሙት ስለወለደው ልጁ ሞት ሲነገረው እንዲህ በሐዘን ኩርምት ካለ፣ እመቤታችን በድንግልና ስለወለደችው ልጇ ሞት ስትሰማ ምንኛ ትጨነቅ ይሆን? ምናልባት የዳዊት ልጅ ወዲያው የሚሞት በመሆኑ ገና ከ33 ዓመታት በኋላ ልጇ ከሚሰቀለው እናት ጋር ሐዘኑ አይነጻጸርም ብለን እናስብ ይሆናል። ነገር ግን ይህ እውነታ ሐዘኗን ከዳዊት ሐዘን የበለጠና የከፋ ያደርገዋል። በዚህ መጽሐፍ 4ኛ ምዕራፍ መግቢያ ላይ የተመለከትነውን የአብርሃምና ይስሐቅን ታሪክ እስቲ መለስ ብለን እናስታውስ። አብርሃም ልጁን ይስሐቅን እንዲሰዋ ከተነገረው በኋላ እስከ ሞሪያ ተራራ ድረስ 3 ቀናትና 3 ሌሊቶች ከልጁ ጋር ተጉዞ ነበር። ልጁ እንደሚሞት እያሰበ ከሚያሳሳው ልጁ ጋር የተጓዘባቸው እነዚያ 3 ቀናት ለአብርሃም እጅግ አስጨናቂ ቀናት ነበሩ። ልጇ በመስቀል ላይ እንደሚሞት እያወቀች ለ33 ዓመታት አብራው የቆየችው ድንግል ምንኛ ትጨነቅ ይሆን? ዕድሜው በጨመረ ቁጥር ወደ መስቀሉ እየቀረበ እንደሚመጣ እያወቀች እንደ ሐዋርያቱ እንኳን አትሰቀል አትሙት ሳትለው የቆየችው ድንግል ምን ያህል ትጨነቅ እንደነበር ማሰብ አያዳግትም። ሆኖም የእመቤታችን ታላቅ ሐዘን የልጇን መከራ ከስምዖን ትንቢት ውስጥ በመስማቷ ብቻ ያበቃ አልነበረም። ትልቁ ሄሮድስ ሕፃኑን ሊገድለው ይፈልጋል በተባለችበት ጊዜስ ምን ሆና ይሆን? ጨካኙ ንጉሥ ሄሮድስ የተወለደውን የአይሁድ ንጉሥ ለመግደል በጭካኔ በተነሳ ጊዜ መንገድ ወጥታ የማታውቀው የገሊላዋ ብላቴና እርሷ ሕፃን ሆና ሕፃኗን ታቅፋ ለስደት በወጣች ጊዜ የነበራትን ሐዘንስ በምን እንገልጸዋለን? አባ ሰርከስሉስ እንዳለው ልጇን በጉያዋ ሸሽጋ በምትሸሽበት ጊዜ ከጭንቀቷ የተነሳ ገሊላዊቷ ድንግል ማርያም መሬት ጠባት መድረሻ አጥታ ነበር። መውጫ መግቢያውን ሳታውቅ በቤተ መቅደስ ውስጥ ያደገችው ድንግል ወደ ግብፅ በረሃ እንደ ወፍ የተንከራተተችው መንከራተት፣ እንደ አንበሳ የሚያስፈሩት የነ ዳዊትና የነ ሰሎሞን ልጅ ድንግል ልጇን ታቅፋ መሸሿ፣ የደረሰባት ሐዘን፣ ረሃብና ጥም፣ ያፈሰሰችው እንባ እስከ ዛሬ ድረስ በቤተ ክርስቲያናችን የጥልቅ ተመስጦ ምንጭ ነው። የስደቷን ነገር በጾም ለማሰብ የፈቀዱ ክርስቲያኖች በሚጾሙበትና በውብ ማህሌት ስለ እነዚያ የስደት ወራት በሚታሰብበት በዘመነ ጽጌ ስለ ሐዘኗ ብዙ ይባላል። ርኢክሙኑ ወለተ ደክታመ አዚላ ሕፃነ ትጎይ ዳግመ አስሰኪ ወብል እንዛ አይ ላድያመ ማርያም ጸዋሪተ ኃይል ዘይለመድኪ ድካመ አንደደኒ ስራህኪ ከዊኖ አፋመ። አንዲት የደከማት ታናሽ ብላቴና ሕፃን ታቅፋ ወደ ምድረ በዳ ስትሸሽ አይታችኋልንም? እያልኩ በየከተማ እየዞርኩ እፈልግሻለሁ። ኃይልን የተሸከምሽ ድካምን ያለመድሽው ማርያም ሆይ መንከራተትሽ እንደ ፍም እሳት ሆኖ አቃጠለኝ። አይቴ አለፈትም ያማ ማርያም ጣዋ አሰስክዋ በቤተልሔም ወረከብክዋ እስያለክሙ ሰባ ገሊላ እመሪ ክምዋ ንግሩኒ ዜናሃ ዋረዩኒ ፍናዋ አበሆረት በብካይ እትልዋ። ታናሿ ጊደር ማርያም ወዴት አለፈች? በቤተልሔም ፈለግኳት ግን አላገኘኋትም። የገሊላ ሰዎች ሆይ እለምናችኋለሁ፣ ካያችኋት ንገሩኝ፣ የሄደችበትንም መንገድ አመልክቱኝ።
ወደ ሄደችበት በለቅሶ እከተላታለሁ ይላል። የድንግሊቱ ሐዘን ዘልቆ የተሰማው የሰቆቃወ ድንግል ደራሲ አባ ሰርከስሉስ። ያዕቆብ ወደ ግብፅ ሲሰደድ ልጅ ዮሴፍ በግብፅ ተሾሟል ተብሎ ተነግሮት ልቡ በደስታ ተሞልቶ ረሃቡን ሊያስታግስና በምቾት ሊኖር ነበር። ጉዟቸውም ከግብፅ ፈርዖን በተላከላቸው ልዩ የቤተ መንግሥት ሰረገላ ነበር። ያዕቆብ ዘመድ ድንግል ማርያም ግን ወደ ግብፅ የሄደችው አንድም የሚያውቃት ሰው ሳይኖር ነበር። በሐዘንና በእንባ ተሞልታ ወደ ረሃብ ምቾት በሚነሳ የአህያ ጀርባ ላይ ተጭና ነበር። ባለቅኔው ሐሜትን የማትፈራው ማርያም የሕይወት እንጀራን ክርስቶስን ተሸክማ በመንገድ ላይ የእንጀራን ፍርፋሪ ለመነች። ማርያም ድንግል ዘይትፈርህ ሐሜተ ፍርፋራተ ህብስት አለት በፍና እንዘ ትጸውር ህብስተ እንዳሉት አምላክን በእጆቿ ታቅፋ በራብና ጥም እስከ ልመና ደርሳለች። በአጠቃላይ በእነዚያ 3 ዓመታት ዲያብሎስ ያሳደዳት ሴቲቱ ድንግል የሕፃናትን ደም እንደ ወንዝ ከኋላዋ ያፈሰሱት የሄሮድስ ወታደሮች ልጄን እንዳይገድሉብኝ በሚል ጭንቀትና ራብንና ጥምን መራራ ሐዘንን አሳልፋለች። በእነዚህ የስደት ወራት ድንግል ማርያም የደረሰባት ጭንቀትና ሐዘን በቅዳሴያችን እንዲህ እያልን ከልጇ እንድታማልደን እንለምናታለን። ድንግል ሆይ ርጉም በሆነ ሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውን በተወደደ ልጅሽ ፊት የወረደውን መሪር እምባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ። የእመቤታችን ሐዘንና ጭንቀት ከስደት ከተመለሰች በኋላም አላበቃም። ጌታችን የ12 ዓመት ልጅ ሳለም ለፋሲካ በዓል ወደ ኢየሩሳሌም ወጥተው ነበር። ሲመለሱ ግን ብላቴናዊ ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለ መሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቃቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋልና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረግህብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት እኖር ዘንድ እንዲገባኝ አላወቃችሁምን? አላቸው። ተሰዳ ከሰይፍ ያተረፈችው ልጇ ከስደት ይዛው በተመለሰች በጥቂት ዓመታት ልዩነት ሲጠፋባት በአርኬላዎስ ወገኖች እጅ ገብቶ ይሆን ብላ በጽኑ ተጨንቃ ነበር። ነፍሴ ወደደችውን አያችሁትን እያለችም ልጇን ፍለጋ ለ3 ቀናት ያህል ተንከራታ ነበር። ልጅ ጠፍቶበት የሚያውቅ ሁሉ ይህንን ጭንቀት ይረዳዋል። በሕይወቷ ሁሉ ለእኛ ምሳሌ የምትሆነው ድንግል ክርስቶስ ለ3 ቀናት ብቻ ከእርሷ ቢጠፋባት ፍለጋ መውጣቷም የሚያስተምረን ነው። ከብዙዎቻችን ሕይወትና ልብ ውስጥ መድኃኔዓለም ክርስቶስ ከጠፋ ስንት ቀን ሆኖት ይሆን? እኛ እስከ ውስጣችን ያጣነውን ጌታችንን መፈለግ የለብንም ትላላችሁ? እመቤታችን ከመንገደኞች ጋር ወይም ከዘመዶች ጋር ፈልጋ አላገኘችውም። በመጨረሻ ግን በቤተ መቅደስ አገኘችው። ክርስቶስን በዘርና በዘመድ አናገኘውም። የእርሱ መገኛ ቤተ መቅደስ ነው። የሚፈልጉት የት ሊያገኙት እንደሚችሉ ተማሩ። የትም ሳይሆን በቤተ መቅደስ ነው። በቤተ ክርስቲያን ፈልጉት፣ በቤተ ክርስቲያን ውስጥ ካሉ መምህራን ዘንድ ፈልጉት እንዳለ ሊቁ መድኃኔዓለምን በየመንገዱ ማግኘት አይቻልም። በቤተ መቅደስ ከአባቶች ዘንድ ግን ይገኛል። በእውነት ክርስቶስን ያገኘ ጌታን ካገኘሁ ይበቃኛል ብሎ ከቅድስት ቤተ ክርስቲያን ሊርቅ አይችልም። ይልቁንስ ነፍሴ የወደደችውን አገኘሁት፣ ወደ እናቴም ቤት ወደ ወላጅ እናቴ እልፍኝ እስካስገባው ድረስ አልተውትም ሊል ይገባዋል። የእናት ቤት የወላጅ እናታችን እልፍኝ መድኃኔዓለም ክርስቶስን የምናገኝባት ቅድስት ቤተ ክርስቲያን ናት። ከቤተ ክርስቲያን ውጭ የሚገኝ ክርስቶስ ወይም ከቤተ ክርስቲያን የሚያስወጣ ክርስቶስ እርሱ እውነተኛ ክርስቶስ አይደለም። ማንም ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ።
ሐሰተኞች ክርስቶሶች ይነሳሉና። እነሆ አስቀድሜ ነገርኳችሁ። እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በልፍኝ ነው ቢሏችሁ አትመኑ ብሎ ነግሮናልና። እመቤታችን ልጇን በቤተ መቅደስ ባገኘችው ጊዜ ጌታችን በአይሁድ መምህራን ስር በትሕትና ተቀምጦ ነበር። በመልሱ ብቻ ሳይሆን እንደ ሕፃናት ልማድ በጥያቄው ያስደንቃቸውና ያስተምራቸው ነበር። እናቱ ወደ እሱ ስትቀርብ እንደ ሌሎች ወላጆች በቁጣ አልጮኸችበትም። ከጸሎት በማይተናነስ እርጋታና በሚያራራ ቃል ልጄ ሆይ ለምን እንዲህ አደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበርን አለችው። እነሆ እኔና አባትህ ብላ ጻድቁ ዮሴፍን አባትህ ብላ ጠራችው። ይህንን ያለችው ቅዱስ ኤፍሬም እንዳለው ክርስቶስ የዮሴፍ ልጅ እንደሆነ ለሚመስላቸው በዚያ ለተቀመጡት አይሁድ ሕሊናና እንደ አባት ያሳደገውን ዮሴፍንም ለማክበር ብላ እንጂ እንደ ፊልጶስ ባለማወቅ አይደለም። ይህንን የእመቤታችንን ንግግር ይዘው ክርስቶስ የዮሴፍ ልጅ ነው የሚሉ እንዳይኖሩ ግን ጌታችን እዚያው ስፍራ ላይ በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን በማለት አባቱ ዮሴፍ ሳይሆን እግዚአብሔር አብ መሆኑን አመልክቷል። ጌታችን ለ3 ቀናት ያህል የጠፋው ለምንድን ነው? ልጄ ሆይ ለምን እንዲህ ያደረግህብን የሚለው ጥያቄ መልሱ ምን ይሆን? ይህን ያደረገው የተወለደው በማርያምና በዮሴፍ ቤት ሊቀመጥ ሳይሆን የእውነትን ዕውቀት ያስተምር ዘንድ ሥርዓትን ይፈጽም ዘንድ እንደሆነ ለማስረዳት ነው። ወከመ ያለቡ ውእቱሰ ኢተወልደ ከመ ይንብር ውስተ ቤተ ማርያም ወዮሴፍ አላ ባህቱ ከመ ይምሃር አእምሮተ ጽድቅ ወይፈጽም ሥርዓተ እንዲል ከዚያም በኋላ ከእነርሱም ጋር ወርዶ ይታዘዝላቸውም ነበር ተብሎ መጻፉ ደግሞ የቱንም ያህል መንፈሳውያን ብንሆን ለወላጆቻችን መታዘዝን ማስቀደም እንዳለብን የሚያስተምር ነው። ጌታችን ለ3 ቀናት ጠፍቶ መገኘቱ እንደ ቅዱስ አምብሮስ ያሉት ሊቃውንት ትንሣኤውን ያመለክታል ይላሉ። የደብረ ገሪዛን ጉንዳጉንዲ ትርጓሜ ወንጌልም ጌታችን ይህንን ያደረገው በመቃብር 3 ቀናት መቆየቱን የሚያስረዳ ትንቢት እንደሆነና በሦስተኛው ቀን ለማርያምና ለዮሴፍ መገለጡም ከትንሣኤው በኋላ ለመግደላዊት ማርያምና ለደቀ መዛሙርቱ የሚገለጥ መሆኑን የሚያሳይ እንደሆነ በውብ መንገድ አነጻጽሮ አስቀምጦታል። ሰቆቃወ ድንግል በቀጣይ ክፍል ይጠብቁን።